ሰላም እንዴት አላችሁ ቤተሰቦች ሁሉ ሰላም። ያው እንግዲህ የተለመደ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። አረሷችሁም በነገራችን ላይ ሪስፖንድ አረጋለሁኝ። ሁለት በጣም ጥብቅ መረጃ ዓለምን ስጋት ውስጥ የከተተ የአሜሪካን ፖለቲካ ያተራመሰ ጉዳይ ልንገራችሁ። ዴሞክራቶቹ ለአሜሪካ ጦር በጣም አስፈሪ የሚባል ትዕዛዝ ሰጥተዋል። ይሄ ደግሞ ለፕሬዚዳንት ዶናልድ ትራምፕ ተነስተውልኛል የሚል ሀሳብ ለማጋራት አስገድዷቸዋል። ስለዚህ ፖለቲካ ላይ ትንሽ አስቸጋሪ እንደሆነ ግምቶች እየተወሰዱ ነው። በዚህኛው አጋጣሚ ደግሞ የዓለማችንን ፖለቲካ ትርክቱንም ማካሄዱንም ለመገመት እድል ይሰጣልና ፕሬዚዳንት ዶናልድ ትራምፕ አሳስቦኛል እያደረጉት ያለው ጉዳይ የመፈንቅለ መንግስት ያህል ነው የሚል ሀሳብ አጋርተዋል። ይሄኛውን በስፋት ማየት ያስፈልጋል። ምክንያቱም ዴሞክራቶቹ የሄዱባቸው ርቀቶች አስቸጋሪ በመሆኑ ነው። አንደኛው ይሄ ነው። ሁለተኛውና ቁልፉ ደግሞ የአሜሪካ ጦር በተለይም ተዋጊ ጀቶቻቸው በተለያዩ አካባቢዎች መንቀሳቀስ ጀምረዋል። መንቀሳቀስ የጀመሩት ደግሞ በቬንዙዌላ ላይ አንድ ቀን ጦርነት ሊከፍቱ እንደሚችሉ ምናልባትም በሰዓታት ውስጥ ምናልባትም በቀናት ውስጥ ጦርነት ሊከፍቱ እንደሚችሉ የሚጠቁም የሚሊትሪ ዝግጅት ተደርገዋል። ወይም ደግሞ እዛ አካባቢ ያለው እንቅስቃሴ ተዋጊ ጀቶቻቸው በስፋት የተንቀሳቀሱ እንደሆነ በግልጽ ተመላክቷል። የዓለም አቀፍ ተቋማት ናቸው ይህን ሀሳብ ያጋሩት። በትክክልም ያሆነዋል። ስለዚህ አሜሪካ በእርግጥም እጅግ አስፈሪ የሚባል ወይም ትርምስ ውስጥ ናት። በውጭም የተለያዩ ጫናዎች ውስጥ እንደሆነች ይታወቃል። ከዛ በሀገር ውስጥም ደግሞ በልክ በዚህ አይነት የፖለቲካ አውድ እርስ በርሳቸው አለመግባባት፣ ዴሞክራቶቹ የሚሰጧቸው አስተያየቶች አስፈሪ የሆኑ መምጣት ወይም ደግሞ በፕሬዚዳንት ዶናልድ ትራምፕ ላይ ጦሩ እንዲነሳባቸው የማድረግ አካሄድ ምናልባት የአሜሪካን የውስጥ ፖለቲካ ጫና ውስጥ ሊያስገባው እንደሚችል እየተነገረ ይገኛል። ግን የአሜሪካ ፖለቲካ በጠንካራ መሰረት ላይ የቆመ ነው። በጠንካራ መሰረት ላይ ቢቆምም ደግሞ እንደዚህ አይነት ትልልቅ የማይደፈሩ የመከላከያ ወይም ደግሞ የጦር ሚኒስቴሮች የፔንታገን ሰዎችን ማኒፕሌት የማድረግ አካሄዱ ደግሞ ይሄኛው ትንሽ ፖለቲካውን ጠንካራ ሊያደርግባቸው ይችላልና ይሄም በብዙ መንገድ ማየት ያስፈልጋል። ኤኒዌይ ወደ ሁለተኛው ወደ ቬንዙዌላ ጉዳይ እመጣለሁ። የአሜሪካ የጦር ጀቶች የተገኙበት ቦታ አስፈሪ ነው። እሱ ምን እንደሆነ በደንብ እነግራችኋለሁ። ግን ዴሞክራቶቹ ለአሜሪካ ጦር አንድ መልእክት አስተላልፈዋል። ይሄኛው ጦር ደግሞ ፕሬዚዳንት ዶናልድ ትራምፕ ላይ እንዲነሳበት የማድረግ በፕሬዚዳንት ዶናልድ ትራምፕ ላይ አንዳች አደጋ ሊፈጥር የሚችል አይነት ነው። ስለዚህ እጅግ አስፈሪ የሆነ ወይም ደግሞ አመጽ የተሞላበት ነው በሚል ፕሬዚዳንት ዶናልድ ትራምፕ ሀሳብ ሰጥተዋል። ትራምፕ ደግሞ ይሄኛውን ሀሳብ ያራመዱ የአሜሪካ ዴሞክራቶች ፖለቲከኞች መቀጣት አለባቸው። መቀጣታቸው ደግሞ ፐኒሽመንት መስት ቢ ያው ህይወታቸው እንዲያጡ እስከ ማድረግ መሆን አለበት። ያ ነው ህይወት ያስቀጽፋል የሚል ሀሳብም ነው እየሰጡትና የፕሬዚዳንት ዶናልድ ትራምፕ አቋም አሁን እጅግ አስፈሪ ሆኗል እና 6 የዴሞክራት ህግ አውጪዎች ወይም ደግሞ ሌጅስሌተርስ የሚባሉት ናቸው ይህን ሀሳብ የሰጡት። የአሜሪካ የጦር አባላት ህገወጥ እንቅስቃሴዎችን እንዲቃወሙ የሚያደርግ ነው። ይሄኛው ደግሞ እንዲቃወሙ ማድረግ ምንድነው አጋጣሚው ወይም ደግሞ ምንድነው ሁኔታው፣ ምንድነው የሚያስፈራው ነገር፣ ምንድነው በጎ ነገር የሚለውንም ለማየት እድሉን የፈጠረላቸው ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ በሌላ መንገድ አይተውታል። 6 የዴሞክራት አባላት ናቸውና ጦሩ ፕሬዚዳንት ዶናልድ ትራምፕ የፈለጉትን ሀሳብ ቢሰጧቸው ለምን ይቀበላል ማለት ይሄኛው ጦሩ በመንግስት እንዳይታዘዝ ትእዛዝ ተሰጠው አይነት ትርጉም ነው ፕሬዚዳንት ዶናልድ ትራምፕ የሰጡትና የአሜሪካ የውስጥ ፖለቲካ በብዙ መንገዶች ጫና ውስጥ እንደሆነ ያሳያል። አንደኛው ከዚህ ከካሪቢያን ጉዳይ ነው፣ በኋላ በደንብ የሚመጣበት። ሁለተኛው ደግሞ ከዓለም የፖለቲካ ስሪት አንጻር ከቻይና አንጻር ስጋት አለ፣ ከራሽያ ጋር እንደዚሁ ስጋት አለ፣ ከሌሎች ኃይላት ወይም ደግሞ አገራት ጋር በተለያየ አቅጣጫ ከነህንድ ጋር ሳይቀር ውጥረቶች አሉና ፕሬዚዳንት ዶናልድ ትራምፕ እሱን ግምት ውስጥ እያስገቡ ወይም ታሳቢ እያደረጉ ነው። እንግዲህ ጫናው ከብዶብኛል። ውስጥ ላይ ያለውም የመንግስት መዘጋቱን ታውቁታላችሁ። መንግስት ተከፈተ ቢባልም ደግሞ የመንግስት መዘጋቱ መከፈቱ እስከ 30 እስከ ጃንዋሪ 30 ብቻ ይቀጥላል። ከዛም በኋላ ድጋሚ ክርክር ይመጣል። ወይም ደግሞ እንደዚህ አይነት አስቸጋሪ ሁኔታዎች ከስደተኞች ጋር በተገናኘ ተቃውሞ አለ። ዴሞክራቶችና ሪፐብሊካኖች ተከፋፍለው እንደዚህ አስቸጋሪ ሁኔታ ውስጥ ገብተዋልና ትራምፕ በእርግጥም አጣብቂኝ ውስጥ ገብተዋል ለማለት ያስደፍራልና ፕሬዚዳንት ዶናልድ ትራምፕ ክስ መስርተዋል ስላችሁ የቃላት ክስ ነው። እንግዲህ በህግ በፍርድ በኮርት የሚሄድ ሳይሆን it's not in court but he accuses the Democrats እና በጣም ይህ አደገኛ መጥፎ ደስ የማይል ንግግራቸውን ማቆም አለባቸው። ለሀገራችን አስከፊ ነው፣ አደገኛ ነው የሚል ሀሳብ ነው የሰጡትና ዶናልድ ትራምፕ እንደዚህ አይነቱን ጉዳይ አንታገስም፣ ለመጡብን እኛ ልንታገስም አይገባም። የአሜሪካ ህገ መንግስቱም ሆነ አሜሪካ ህልውናዋ ስሪቷ በዚህ ልክ የተቃኘ ባለመሆኑ መፍትሄ ልንሰጣቸው እንችላለን የሚል ሀሳብ ነው የተሰጠውና አመጽ የተሞላበት የካህዲዎች አካሄድ ወይም ደግሞ ባህሪ ነው ካራክተር
የሚል ሀሳብ ነው የሰጡት። እንግዲህ እሰሯቸው የሚል ትዕዛዝም ነው የሰጡባቸውና ምን ለማለት ነው ፕሬዚዳንት ዶናልድ ትራምፕ ይህን ያሉት የሚል ጥያቄም ተነስቶባቸዋል። ግን ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ የተለመደ ነው ተብሎ የሚታሰብም አይደለም። የአሜሪካ ፖለቲካ ለሁለት መከፈሉን ወይም ደግሞ አስቸጋሪ ጉዳዮች ውስጥ እንደገባ ፍንጭ የሚሰጥ በመሆኑ ነው እና ብዙዎች በተለያየ አጋጣሚ በተለያየ ሂደት ጉዳዩ ሊያዩት እንደሚችሉ በግልጽ ተቀምጧልና በወታደራዊ ወይም ደግሞ በስለላ ተቋም ውስጥ ያሉ 6 ህግ አውጪዎች የትራምፕን አስተያየት ደግሞ በድጋሚ እነሱም ተችተውታል፣ አደገኛ ነው ብለውታል። ግን በህዝብ በተመረጡ ባለስልጣናት ላይ የተፈጸመ ዛቻ ነው በሚል ደግሞ እነሱ ድጋሚ ፕሬዚዳንት ዶናልድ ትራምፕን እንደ ትሬት ወይም ደግሞ እንደ ስጋት አድርገው ለመቁጠር ሞክረዋል። ይሄ እንግዲህ የሁለቱ የዴሞክራቶችና የሪፐብሊካኖቹ ሰጥ አገባ መንግስት ውስጥ ገብቷል። ኦፍ ኮርስ መንግስት ናቸው። ዴሞክራቶችና ሪፐብሊካኖች መንግስት ናቸው። በአሜሪካ ፖለቲካ ውስጥ ቁልፍ ሚና ያላቸው ወይም አሜሪካን የሚመሩ ናቸው በታሪካቸው። አንዴ ዴሞክራት ሌላ ጊዜ ሪፐብሊካን የሆኑ ነው እንግዲህ እየተፈራረቁ ማለት በሚያስችል ሁኔታ የመጡትና ከዛ አንጻር ፕሬዚዳንት ዶናልድ ትራምፕ አሁን ያለውን ሁኔታ ደግሞ መቋቋም የሚችሉበትን አጋጣሚ የሚፈጥሩበት ካልፈጠሩ ትንሽ ውስብስብ የፖለቲካ ሂደትን ሊገጥማቸው እንደሚችል ታሳቢ እያደረጉ መጥተዋልና ሁለቱም ነው ዴሞክራቶቹም እናንተ እነማን ናችሁ፣ ምንድን ነው ምን ስለሆናችሁ ምን እያደረጋችሁ ነው የሚል ጥያቄ ያነሳሉ። ትራምፕ ማን ነው ይላሉ። ትራምፕ ደግሞ እናንተን እነዚህ ሰዎች እስከ መታሰር ህይወታቸውን እስከ ማጣት በየትኛውም ሁኔታ የአሜሪካን መንግስት ጫና ውስጥ የሚያስገባ ጉዳይ ከሆነ ሊቀጡ ይገባል የሚል አቋምን ያራምዳሉ። እጅግ አስቸጋሪ ነውና ምንም አይነት ማስፈራሪያ ወይም ደግሞ የአመፅ ጥሪ እንግዲህ አናስተናግድም ነው ያሉት። እነዚህ ሰዎች ምንም ይምጣምን እኛ ይሄን አይነት ጉዳይ ልናስተናግደው ወኔውም ኢነርጂውም ምኑም የለንም። እኛ ዌር ዴሞክራትስ ጉዳዮች ላይ እንትን ልንል እንችላለን። በተለያዩ የሂሳባዊ ስሌቶች ተሰርተውም ቢሆን ዋጋ ልንከፍል እንችላለን። ማንም ሊያስፈራራን ቢችልም የአሜሪካን መንግስት እንጠብቃለን የሚል ሀሳብ አላቸውና በዴሞክራቶቹ የተዘጋጀው ነው እንግዲህ በዴሞክራቶቹ የተዘጋጀው ይሄ ቪዲዮ ማለት ተቀርጾ የተቀመጠ ነውና በሚቺጋኑ ሴናተር አማካኝነት የተላለፈ ነው። ባይዘዌ ኤሊሳ ስሎትኪን ይባላሉ። እሳቸው ያጋሩት የተቀረጸበት እንደዚሁም ደግሞ የአሪዞናው ሴናተር ማርክ ኬሊ የታወቁ ናቸው። እንደዚህም ሀሳባቸው ወይም ደግሞ እዚህ ቪዲዮ ላይ ያሉ ናቸው። የፔንስልቬኒያው ክሪስ ዲሎዚዮ ይባላሉ። እሳቸውም በዚህ ልክ ሴናተር ናቸው፣ ሀሳብ ሰጥተዋል። የኒው ሃምፕሻየር ማጊ ኮንድላንደር፣ የፔንሲልቬኒያ ደግሞ ሴት ነች እቺ ክሪስቲ ሆላሃን፣ እንዲሁም ደግሞ የኮሎራዶን ጄሰን ክራውን ያካተተ ወይም ደግሞ እነዚህ ዴሞክራቶች እና በአሜሪካ ፖለቲካ ላይ ስዊንግ ስቴት ወይም ደግሞ ለማንም የማይበገሩ ግዛቶች ተብሎ የሚታሰቡት ለዴሞክራቶቹም ለሪፐብሊካኖቹም ተብሎ የማይታሰቡ ግን የሆነ ጊዜ ሲመቻቸው ብቻ ለተመቻቸው የሚሆኑት ዴሞክራቶች በዚህኛው ምርጫ ከተመቻቸው እነሱን የሚመርጡ ነገ ሪፐብሊካኖች እንደፈለጉ የሚቀያየሩ እንደነ ፔንሲልቬኒያ እነ ኮሎራዶ ሚቺጋን የመሳሰሉ በጣም እነዚህ ስዊንግ ስቴት የሚባሉት የነሱ እነ ፔንሲልቬኒያ የነሱ ፖለቲካ በጣም እጅግ ከባድ ነውና ከነሱ የተነሳ ነው ማንም ያስፈራራን እኛ ወደ ኋላ እንልም እጃችንን አጣጥፈን አንቀመጥም የሚል ብርቱ አቋም የማስተላለፍ ሂደት ላይ ናቸውና እጅግ ፕሬዚዳንት ዶናልድ ትራምፕ ትንሽ ሳይደነግጡ አልቀረምና ህግን ወይም ደግሞ በባህር ትንሽ ግን እነዚህ እንትኖች የተናገሩትን ልነግራችሁ ፈልጋለሁ። በባህር ኃይል ውስጥ ያገለገሉትና የቀድሞ የጠፈር ተመራማሪ ሴናተር ኬሊ ህጎቻችን ግልጽ ናቸው አሉ። our rule is always clear አሉ። ህገወጥ ትእዛዞችን መቃወም ይፈቅዳሉ። ያ ማለት የአሜሪካ ህገወጥ ትእዛዞችን ማለት ፕሬዚዳንት ዶናልድ ትራምፕ የሚሰጠውን ትእዛዝ አትቀበሉ የሚል አውድ አለው በሪፐብሊካኖቹ በኩል። እንደዚህ አይነት አንደርስታንዲንግ እንዲኖር ያደርጋል። ኦፍ ኮርስ ይሄም ነው ማለት እንግዲህ መንግስትን አትቀበሉ የሚል ነውና የአሜሪካ መንግስት በእርግጥም ይሄ ካረገ ለማለት ባያስደፍርም ግን ተናወጠ፣ ይሄ ትንሽ አስቸጋሪ እንትን ውስጥ ገባ ለማለት ግን የሚያስደፍርበት ደረጃ ላይ ደርሷል። ይሄኛውን መፍትሄ ካልሰጡት ትንሽ አስቸጋሪ ሊሆን ይችላል። እንግዲህ አስተዳደሩ ዩኒፎርም የለበሱ የአሜሪካን የሚሊተሪ ልብስ የለበሱ ሰዎች እንዲሁም የስለላ ባለሙያዎችን ከአሜሪካ ዜጎች ጋር እንደዚሁ ውጥረት ውስጥ እንዲገቡ ያደርጋል የሚል ሀሳብ አለ። እነዚህ እንግዲህ ቃለ መሐላ ሲፈጸም የሚደረጉት አሉ አይደለ፣ እነሱንም እንደ መጣስ ይቆጠራል የሚሉ ማስተባበያዎችን ለማንሳት ይሞክራሉ እና ፕሬዚዳንት ዶናልድ ትራምፕ ግን ትራምፕ ሐሙስ በትሩዝ ሶሻል ሚዲያቸው ላይ ከበድ ያለ አስተያየት መስጠታቸው ደግሞ እጅግ አስቸጋሪ
አስቸጋሪ ነው። ከፍተኛ የአመፅ ወይም ደግሞ እነዚህ ትንሽ ጫና ሁከት ፈጣሪ ባህሪ ያላቸው ቅስቀሳ ናቸው። ትራምፕ ቅስቀሳ ተደርጉብኛል በሚል ነው የከሰሱትና የትራምፕ ፈተናቸው በዝቷል። ትራምፕ ትንሽ ተናውጠዋል ወይም ደግሞ ትራምፕ ተናውጠዋል። ትራምፕ ሰግተዋል፣ ፈርተዋል። ብዙ አሉ። ግን ደግሞ አሜሪካ አትፈራም። አሜሪካ ደግሞ ፖለቲካዋን ወደፊት ታራምዳለች። አሜሪካ ብርቱ አቋሟን ትቀጥላለች ከሚለው አንጻር ደግሞ ሌላ አይነት ተስፋ ያላቸውም አሉ። ግን በዚህኛው መንገድ ደግሞ በተለየ አቅጣጫ ለማየት የሚፈልጉ ወይም ደግሞ ፖለቲካውን አውዱን የመቀየር አዝማሚያ ያላቸው ሰዎች አሉና እነዚህ እነማን ናቸው፣ እንዴት በምን ሁኔታ የሚለውንም ማየት ያስፈልጋል። ግን ፕሬዚዳንት ዶናልድ ትራምፕ እሳቸው የሚሉትም ሆነ የሚያነሱት ሀሳብ በብዙዎች ዘንድ ተቀባይነት እያጣ መጥቷልና ይህን በምን መንገድ ሊያስተናግዱት ይችላል የሚለውም እንደዚሁ ከፍተኛ ስጋት ሊጋርጥባቸው ይችላል። ግን ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ የሚል አቋም ላይ ናቸው። አሁንም ግን እንደዚህ አይነት ሂደቶች ሌላ አይነት መልክ ሊኖራቸው ይችላል ነው ጥያቄውና በጣም አስቸጋሪ ለሀገራችን ከባድ ነው የሚል ሀሳብ ከመስጠታቸውን ባሻገር በሞት የሚያስቀጣ ለአሜሪካ እጅግ አስቸጋሪ ህገወጦችን መምታት እንችላለን አይነት ያለው አቋም ስለሆነ ከባድ ነው። የዋይት ሀውስ ፕሬስ ሴክሬታሪ እንግዲህ ቃል አቀባዩ ማለት ካሮላይን ሌቪት የሚባሉት ትራምፕ የኮንግረስ አባላትን እንግዲህ በዚህ መንገድ ህይወታቸውን እንዲያጡ ትእዛዝ ሰጥተዋል ወይ የሚል ጥያቄ ተጠይቀው ነበረ። ግን እንደዚህ አይነት ጥያቄ በእርግጥም ፕሬዚዳንት ዶናልድ ትራምፕ አይሉም። ኦፍኮርስ በቀጥታ አይሉም ተብሎ ይታሰባል። ግን ደግሞ ሪጀክት አድርገውታል። ይሄ ምንም የማይዋጣ ሀሳብ ነው የሚል ሀሳብ ሰጥተዋልና ግን የሚያሳያችሁ አንዳንድ ጉዳዮች አሉና እንግዲህ ስለ ፕሬዚዳንት ምላሽ ማውራት ከፈለጋችሁ ነገር ግን ፕሬዚዳንቱን በዚህ መንገድ ምላሽ እንዲሰጡ ያደረጋቸው አንዳች ነገር የለም የሚል ሀሳብ ሰጥተዋል። ግን የህግ አውጪዎቹ ጦሩ ህጋዊ ትዕዛዞችን እንዲቃወም አበረታተዋል በማለት ራሳቸው ካሮላይን ሌቪት የዋይት ሀውስ ፕሬስ ሴክሬታሪ ሌላ ሀሳብ ሰጥተዋልና የአሜሪካ ፖለቲካ ንግግር ላይ የተጨመረው ስጋት ወይም ደግሞ በዚህ በሌላ መንገድ ሌላ አይነት ከድርድር ባሻገር ከውይይት ባሻገር ደግሞ የአሜሪካ ፖለቲካ ፈተና ውስጥ እንደሆነ ለማስቀመጥ እድል ይሰጣልና ፕሬዚዳንት ዶናልድ ትራምፕ ደግሞ የሚሰጧቸው አስተያየቶች እንግዲህ በስልጣናቸው እንደመጡ ያስባሉ ወይም ደግሞ በስልጣናቸው ሰዎች እንደመጡባቸው ግምት ውስጥ ስለሚያስገቡ በቀላሉ አይታይምና ዋይት ሀውስ እንግዲህ ጋዜጣዊ መግለጫ ሲሰጥ የኮንግረሱን ጉዳይ ህይወታቸውን ማጣት አለባቸው፣ የኮንግረስ አባላትን እያደኑ መቀማት ወይም ደግሞ ህይወታቸውን መቀማት ያስፈልጋል ብለዋል ትራምፕ የሚል አይነት ጥያቄ ቢጠየቁም ካሮላይን ሌቪት የበሬ ወለደ ትርክት ነው፣ ፕሬዚዳንት ዶናልድ ትራምፕ ኃላፊነት የሚሰማቸው ብርቱ ፕሬዚዳንት ናቸው እንጂ እናንተ እንደምትሏቸው አይነት አይደለም በሚል አስቀምጠዋልና ሌላ ጉዳዮች አሉ። እንግዲህ 1.3 ሚሊዮን የጦር አባላት የሚሰጣቸውን ትዕዛዝ እንዲቃወሙ እንጂ ህጋዊ ትዕዛዞችን እንዳይከተሉ ቃል በቃል እየነገሩ ነው ሲሉ ሌቪት ሀሳብ መስጠታቸው ይሄ በእርግጥም 1.3 ሚሊዮን የአሜሪካ የጦር አባላት የፕሬዚዳንት ዶናልድ ትራምፕ ትዕዛዝን አልቀበልም አለ ማለት አሜሪካ ላይ መንግስት is going to be changed በታሪክ ታይቶ በማይታወቅ ሁኔታ ሊሆን ይችላል ነው እና ከዛ አንጻር ስትመለከቱት በእርግጥም ፕሬዚዳንት ዶናልድ ትራምፕ በስጋትም መልካዩት በምንም መልካዩት ሌላ አይነት በጎ አጋጣሚዎችን መጠበቅ ካልሆነ በስተቀር ሌላ አይነት ትርጉሙ ወይም ደግሞ አረዳዳቸው በቀላሉ የሚታይ አይደለም እና የፍትህ ሚኒስቴርና ፔንታገን ጉዳዩን በተለያየ አቅጣጫ ኢንስፔክት ያደርጉታል ወይም ደግሞ ምን ታስቡ በምን አኳኋን ለምን አወሩት የሚለውን ያዩታል ተብሎ ይታሰባል። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ መንገዳችን እና ሁኔታዎቹን ደግሞ እጅግ አስቸጋሪ ሊያደርጉባቸው ይችላሉ ተብሎ ይጠበቃል። ሪፐብሊካኑ ያ ማለት የምክር ቤቱ የላይኛው ምክር ቤት አፈጉባኤ የታችኛው ምክር ቤት አፈጉባኤ ማይክ ጆንሰን ትራምፕ የዲሞክራቶችን ቪዲዮ እጅግ ተገቢ ያልሆነና በጣም አደገኛ ሲሉ ጠርተውታል በማለት ፕሬዚዳንቱን እንግዲህ ሀሳባቸውን ዲፌንድ ለማድረግ ሞክረውላቸዋል። ግን ብዙ አጋጣሚዎችን በበጎ ሁኔታዎችን ለማየት ይሞከራል። ኤኒዌይ ሁሉም ሰው በዚህ ልክ መዘጋጀት እንዳለበት ደግሞ ፕሬዚዳንት ዶናልድ ትራምፕ ሀሳብ መስጠታቸው በጣም ትንሽ ምን ታስቦ ምን ለምን የሚሉ ጥያቄዎችን እንዲነሱ ያደርጋል የሚለውን ማንሳትም ያስፈልጋል። ወደ ቬኔዙዌላ ጉዳይ መግባት አለብን። ወደ ሌላው መረጃ ልውሰዳችሁ ተመልካቾች። እንግዲህ ቀደም ሲል እንደነገርኳችሁ የአሜሪካ ጦር አውሮፕላኖች በጣም አስፈሪ የሚባሉት
ወደ ቬንዙዌላ ተጠግተዋል ወይም ደግሞ ቬንዙዌላ ሊመቱ ይችላሉ የሚል በጣም ወታደራዊ ዝግጅቶች እንዳሉ የሚጠቁም መረጃ እየተጋራ ይገኛል። ይሄኛው ምንድነው የሚለውን ቀደም ሲል ቃል በገባላችሁ መሰረት ልነግራችሁ ነው የምፈልገው። እንደምታውቁት እንግዲህ ይሄ ፍላይት ትራኪንግ ወይም ደግሞ የበረራዎች የት እንዳሉ ሁኔታዎችን፣ ዴታዎችን፣ መረጃዎችን የሚሰበስቡ ተቋማት ይፋ ያደረጉት መረጃ ነውና የአሜሪካ የጦር ጀቶች በርከት ያሉ ናቸው። በኮስታ አካባቢ በቬንዙዌላ እንግዲህ ግንባር አካባቢ ወይም ደግሞ በቬንዙዌላ አቅራቢያ በጣም በስፋት እየተንቀሳቀሱ ነው፣ አክቲቭ ሆነዋል እና በጣም በአጭር ጊዜ ውስጥ የሆነ አስቸጋሪ ሁኔታዎች ወይም ደግሞ ሜይ ቢ ዲክሌር ሊያደርጉ የሚችሉበትን የወታደራዊ አቅም እንደፈጠሩ እየተነገረ ነውና አሁን ሪጅኑ እዛ አካባቢ ያለው ካሪቢያን አካባቢ ሰላማዊ ውቅያኖስ ወይም ደግሞ ፓሲፊክ ኦሽን የሚባለው ሪጅኑ ትንሽ ቴንስ እንደሆነ የሚያሳዩ ነገሮች ናቸው እየተመለከትን የሚገኙና ይሄኛው ምንድነው ምን አይነት ሂደት አለው፣ ምን አይነት መረጃዎችን ሊከተል ይችላል የሚለው እንዳለ ሆኖ ግን ብዙዎቹ በዚህ ልክ የሚታዩ ሆነዋልና አንዳንድ ጉዳዮችን ምን ማለት ነው ወይስ ደግሞ በምን አቅጣጫና እንዴት በምን ሁኔታ ሊቆጣጠሯቸው ይችላል የሚለውን ማሰብም እጅግ አስቸጋሪ ሆነዋልና ይሄኛው ትንሽ ውጥረቱ ከፍ ያለ ሆኗል። ይሄ ፍላይት ራዳር 24 ትራኪንግ ዴታ ይሄኛው ፍላይት ራዳር 24 ወይም 24 የሚባለው ትራክ ያደርጋል ዴታዎችን፣ መረጃዎችን በሶሻል ሚዲያ በተለያየ አጋጣሚ ይዝና ምን እየተደረገ እንደሆነ የሚያሳይ ነው እና ይሄኛው መረጃ ቢቢሲ በጣም በብሬኪንግ ኒውስ መልክ ነው ይዞት የመጣውና ይሄ ምንድነው የሚለውን ማየት ያስፈልጋልና የሶሻል ሚዲያ ተረክቶ ወይም ደግሞ ወሬም ብቻ አይደለም። ኤርክራፍቶች፣ ፋይተር ጀቶች እዛ አካባቢ ኤርክራፍቶች ስላችሁ የፋይተር ጀቶች ወይም ተዋጊ ጀቶቹ ወደ ቬንዙዌላ እንደተጠጉ ነው መረጃ የሚጠቁመውና ሰርቬይላንስ ኤርክራፍት ያ ማለት የስለላ ኤርክራፍቶችም አሉ። RC 135 ራይቨት ጆይንት የሚባለው እሱ ብቻ አይደለም በዛ ብለው ነው እና ይሄ ፋይተር ጀት ካለ ይሄኛው ደግሞ የስለላዎቹ ከተሰማሩ ምን ማለት ነው የሚለው ነው። በተለይም ደግሞ በደቡባዊ ካሪቢያን ባህር ላይ ነው የታዩትና ይሄኛው እጅግ አስቸጋሪ እንደሆነ በቅርቡ አንዳች መጥፎ ነገር ሊከሰት እንደሚችል የሚጠቁም ነውና አሁን ባለው ሁኔታ ኢንቨስቲጌት እየተደረገ ነው። ኦፕሬቲንግ ምን እያደረጉ ነው? ኤርክራፍቶቹ በዛ አካባቢ ዘመቻ ውስጥ ናቸው። ዘመቻ ከፍተዋል ኦፍ ኮርስ ይታወቃል። ምን እየተደረገ ነው የሚባለውን ሀሳብ እንደዚሁ ያሳያልና የአሜሪካ እንቅስቃሴ ዋርሺፖችን በደቡባዊ ካሪቢያን ካሰፈሩ ትንሽ ቆየት ብሏል። ያ ደግሞ በእርግጥም ፕሬዚዳንት ዶናልድ ትራምፕ ብዙ መንገዶችን ርቀው ሄደው አስቸጋሪ የፖለቲካ አይደለም አጋጣሚዎችን አይተው ጣጣ የሚፈጠርበትን አካባቢ ለማሳየትም እንደዚሁ እየሞከሩ ነው የሚል ሀሳብ ይነሳል። ግን ፕሬዚዳንት ዶናልድ ትራምፕ በዚህ ጉዳይ ላይ ወይም ደግሞ በዚህ አስቸጋሪ በሚባለው ቦታ ላይ ምንም አይነት ጥቃት የመሰንዘርም ሆነ ምንም አይነት አስቸጋሪ ሁኔታዎችን የመፍጠር እድል የለኝም የሚል ሀሳብ ነበር የሰጡትና እነዚህን በተለያየ መንገድ በተለያየ ፋክቶችን ቼክ ማድረግ ቢጠይቅም ግን የቬንዙዌላ ጉዳይ በተለይም ኒኮላስ ማዱሮ እንግዲህ ቀላል ዋጋ ላይ ከፍሉ ይችላሉ። በጣም ማለት የአሜሪካ ፖለቲከኞች የያዟቸው ነገር ነው ወይም ደግሞ አሜሪካ ጥርሷን የነከሰችበትን አጋጣሚ ለማሳየት ይችላል ወይም ደግሞ ምንድነው የሚለውን ለማየት ያስፈልጋልና በተለየ ሁኔታ በተለየ አጋጣሚ ይሄኛው ለምን ተፈጠረ በምን ሆነ የሚለውንም ማየት ያስፈልጋል። ግን አሁን በዚህ በሰላማዊ ውቅያኖስ አካባቢ ያለው ወታደራዊ እንቅስቃሴ በጣም የሚጓጥም አይደለም፣ የሚያስፈራ ነው። ብዙ ጉዳዮችን ስትመለከቷቸው አንዳንድ የውጥረት ባህር ያላቸውን ሁኔታዎችን ልንመለከት እንችላለን። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ ካለባቸው ውጥረት አንጻር ካለባቸው የፖለቲካ ትንሽ አለመረጋጋት አንጻር ጉዳዮችን የሚያዩባቸው መንገዶች የተለየ መልክና ቅርጽ ሊኖራቸው እንደሚገባም በስፋት የተነገረ ነው። ግን እንደዚህ አይነት ሁኔታዎችን መፍትሄ መስጠት የሚችለው የአሜሪካ መንግስት ብቻ አይደለም ተብሎ አይታሰብም። ከነሱ በላይ በዚህ ጉዳይ ላይ ማንም የለም። እነሱ የሚያደርጓቸው ጉዳዮች፣ እነሱ የሚሄዱባቸው ርቀቶች፣ እነሱ ለመፍትሄ የሚሰሯቸው ስራዎች ምናምን መፍትሄ ይመጣባቸዋል ተብሎ የሚታሰቡ ናቸው። ግን ፕሬዚዳንት ዶናልድ ትራምፕ በአንዳንድ ጉዳዮች ላይ መፍትሄ ለማምጣት ይሞክራሉ ተብሎ ይታሰባል። ያም ሆኖ ግን እጅግ አስቸጋሪ ነውና ምናልባት እነዚህን ማየትም ያስፈልጋል ነው እና ብዙ ሰዎች
እንደዚህ አይነት ነገሮች በሚፈጠሩበት ጊዜ በምን አይነት መንገድ በምን አይነት መፍትሄ መወጣት አለብን የሚለውን በእርግጥ የአሜሪካ ኮንግረስ ወይም ደግሞ የላይኛው ምክር ቤት እና የታችኛው ምክር ቤት አንድ ላይ ሆነው ይመክሩበታል ተብሎ ይታሰባል። ግን እነዚህ ጉዳዮች ወደ ካሪቢያን፣ ወደ ሰላማዊ ውቅያኖስ ወይም ፓሲፊክ ውቅያኖስ እንደዚህ ያለ የሚሄድ ከሆነ ራሽያን በጉዳዩ ላይ ጣልቃ የምትገባ ከሆነ ሊመጣ የሚችለውን እንትን መገመት አያቅትምና አንዳንድ ሂደቶች በዚህ ልክ መቃኘት እንዳለባቸው ለመጠቆም ያህል ነው። እንግዲህ ባይዞ ነገራችኋለሁ ቀደም ሲል ጉዞ ላይ ስለሆንኩኝ ነው ወደ መካከለኛው ምስራቅ ላይ ስለነበርኩኝ በመንገድ ላይ መረጃ ለማጋራት ያህል ነው የገባሁት። ጥርት ባለ መንገድ መለሳለሁኝ። ታንክ ዩ ቨሪ ማች ኢንዲድ።